فأهلا ومرحبا بالصيام يا حبيبا زارنا في كل عام قد لقيناك بحب مفعم كل حب في سوى المولى حرام فاغفر اللهم منا ذنبنا ثم زدنا من عطاياك الجسام جاءكم رمضان متألاችሁ شهر مبارك يتبارك ورمتألاችሁ የጀነት በሮች የሚከፈቱበት የጀሃነም በሮች የሚጠረቀሙበት ከሸይጣናት አመፀኞቹ ተመርጠው የሚታሰሩበት የኢማን ወር የበረከት ወር ቀልቦች የሚረጥቡበት እጆች የሚዘረጉበት ደግነት በእግሩ ሲራመድ የምናይበት የዝነት ወር ረመዳን መስጂዶች በሰጋጆች የሚሞሉበት ሌሊቶቹ በተሐጁድ ቢደምቁበት የዒባዳ ጉልበት የምንጎናጸፍበት አንጸባራቂ ምሽትን የያዘ ወር ረመዳን አዎን የአላህ ቤቶች በቁርአን በሚቀሩ ሰዎች የሚታወድበት ለማክተም ሰዎች ቅድድም የሚያደርግበት ከወረደው ቁርአን ጋር ትስስሩ የሚያጠብቅበት የተከበረ የተባረከ ረመዳን መጣላችሁ ይላሉ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም። ረመዳን የሚባለው ወር እኮ ኡንዚለ ፊህ አልቁርአን ይሄ የመለኮታዊ መመሪያ የሰው ልጆችን ፍልስፍና የገራው አመለካከታቸውን ያናጸው የህይወት ግባቸውን ግልጽ ያደረገው ይሄ ቁርአን እኮ የወረደው ረመዳን ወር ውስጥ ነው ይለናል አላህ። እያንዳንዱ ትውልድ የራሱ ድንጋጌ አለ። ጾም ግን ሁሉ ጋር ተደኘ። አተይቱከ ራጂየን ያ ዘል ጀላሊ ففرج ما تراه من سوء حالي عصيتك ربي ويلي بجهلي وعيب الذنب لم يخطر ببالي لعمرك ليت أمي لم تلدني ولم أغضبك في ظلم الليالي فها أنا عبدك العاصي فقير إلى رحماك فاقبل لي سؤالي بلا نمتالك سولة للتنس مارين سالاك أمي شالو يفنجك أنا ربي شالو ክብርህንም አይመጥን ነገር አድርጌያለሁ ዝምድና ቆርጠሃል ሶላት አቋርጠሃል ዘካ ባግባቡ አልሰጠህም የሰው ቼክ ይዘህ ጠፍተሃል ክፍተት የሌለበት ማን አለና አምጫለሁ ማረኝ እንላለን አላህ። ታዲያ ከፊት ለፊታችን የተከበረው ወር ሲመጣ እንዴት ልንጠቀመው አስበናል? እንዲሁ ሳናስበው እንደባከነ ገብቶ ረመዳን ይውጣ ነገ ዒድ ነው እንደ እንባባል እየተያየን ወይስ ዝግጅት አድርገናል? ረመዳንን በቁርአን ለመጠቀም በጾሙ በትክክል ለመጠቀም ሶላቱን ሳናቋርጥ ለመስገድ ለይለተል ቀድርን ለማግኘት ምን ያህል ተዘጋጅተናል? ረመዳን እንዴት ነው የምንገባው? ቁርአን ጋር ያለን ግንኙነት ስንት ጁዝ ለመቅራት ነው በቀን የወሰነ? ነብዩ አለይሂ ሰላቱ ወሰላም እሳቸውና ቁርአን ሌላ ነው። ሌሊት ሲቀሩ ያድራሉ። በአንድ አንቀጽ ሙሉ ሌሊት በሶላት ላይ ይቀሩታል። አንተ ኡበይ ሆይ አሉት። ከባድ ዜና ሊነግሩት ያስለቀሰውን ዜና አንተ ኡበይ ሆይ አንተ ላይ ቁርአን እንድቀራብህ አላህ ልኮኝ ነው አላቸው። ኡበይ ደነገጠ። የአላህ መልእክተኛ ኡበይ ብሎ በስም ጠራኝ አላህ አላቸው። አሁን ኡበይም ባው መቆጣጠራቸው። አንተ አቡ ሙሳ አልአሽዓሪ አሉ ለበይክ የአላህ መልእክተኛ አላቸው። ማታ እኮ ብታይ ኑሮ ምን የአላህ መልእክተኛ አቀራርህን ቁጭ ብዬ ስሰማው አሉት ነብዩ አለይሂ ሰላቱ ወሰለም። የአላህ መልእክተኛ አዳምጠውኛል እንዴ? አወን ፈቀድ ኡቲተ ሚዝማራን ሚን መዛሚሪ አሊ ዳውድ አሉ። ረመዳን የቁርአን ወር ነው ካነ ስንት ልናኸትም ወስነ አሁን ነው የሚታቀድ። ከገባ በኋላ ረመዳን መውጣት ጊዜ የለው። ልጄ ወይ አታልቅሻለሁ እኔ እኮ አሉ 40 ዓመት ሙሉ ልብ በል መስጂድ ውስጥ እንጂ አዛን ብሎ አያውቅም። ልብ ብላችኋል? ተጠርተው አይደለም ቢመጡ መጠው ነው ጥሪው የሚሰማ። ያ አለ ሰላት እስኪባል ጠብቀው ያቆም 40 ዓመት ሙሉ። እሷም ውስጥ አንዲት ሌሊት አለች። እሷ ኸይሩን ምን አልፍ ሸህሪን 1000 ወር ከሚደረግ ዒባዳ የበለጠች ነች አሉ። አንተ መሐመድ አትዘን አንድን ሌሊት እሰጣለሁ ረመዳን ውስጥ እሷም በዒባዳ ካሳለፍ አንዷ ሌሊት ለ1000 ወር አባዛታለሁ አለ። ለይለቱል ቀድር የምትባል እሰጣለሁ የተላቀች ሌሊት እሷም በዒባዳ ኡመቶች ካገኙ ወማ አድራክ ማ ለይለቱል ቀድር ይሄ የተላቀው ምሽት ማለት ምን አሳወቀህ አላቸው። ልቅናውም በሶስት ልግለጽልህ አላቸው። ለይለቱል ቀድር የተላቀው ምሽት ማለት ኸይሩን የበለጠ ነው። ምን አልፍ ሸህር ከ1000 ወር በላይ የበለጠ ነው። ብዙ ነው አጅሩ። ሌላ ጊዜ እንተነትነዋል። ከ1000 ወር በላይ አጅሩ የበዛ። ሁለተኛ ደረጃውን ገለጸ። በዝች ምሽት አለ ተነዘሉል መላኢከቱ መላእክት ወደ ምድር ይወርዳል። ወሩሑ ፊሃ ጅብሪልም አብሯቸው በኢዝኒ ረቢሂም ሚን ኩሊ አምር የአላህን ትእዛዝና መመሪያ ይዘው ይወርዳሉ። እሷም አለ አላህ ሶስተኛ ደረጃዋን ሲገልጽ ሰላሙን ሂየ እሷም ሰላማዊ ነች ሐታ መጥለዕል ፈጅር ፈጅር ንጋት እስኪወጣ ድረስ እሷም ሰላማዊ ነች። ያ ኻዲመል ጅስሚ ከም ተሽካ ሊኽድመቲሂ አተጥሉቡ ርብሐ ፊማ ፊሂ ኹስራኑ አቅቢል ዐለ ሩሒ ወስተክሚል ፈዳኢለሃ ፈኢነከ ቢሩሒ ላ ቢልጅስሚ ኢንሳን። ሰው ያስባለን ቀፎ ስጋው አይደለም። ይሄ መጓጓዣውን ተሳፋሪዋ ነፍስ ነች።
الصوان أصدتن ودا الله من دو إلا من أتى الله بقلب سليم الصوان ما تبغزونه قرآن صوم صلاة الصوان ما أصدات بس أدات لكنه الله زندرن الحمد لله الذي يتفضل على عباده بمواسم الخيرات ويفتح عليهم أبواب البركات ونسائم الرحمات. الحمد لله قولا، الحمد لله فعلا، الحمد لله شكرا، الحمد لله صبرا، الحمد لله رضا. الحمد لله خير ما استفتح المتكلم بكلمه وأفضل ما فاح ناطق بفمه. رب حمدا ليس غيرك يحمد، يا من له كل الكائنات تسجد. أبواب غيرك ربنا قد أوسدت، ورأيت بابك واسعا لا يوصد. يا الله يا من كلما نودي أجابا، ومن بجلاله ينشئ السحابا. ويا من رد يوسف بعد در إلى من كان ينتحب انتحابا. ويا من كلم الصديق موسى كلاما ثم ألهمه جوابا. ويا من اختار آل عمران وجازاهم بما قدموا الثوابا. ويا من آوى أهل كهف وأدناهم إليه قربا. ويا من خص أحمد باصطفاء وأعطاه الرسالة والكتابا. أشهد أن لا إله إلا الله ولي الصالحين وحده لا شريك له، له الملك وله الحمد وهو على كل شيء قدير. وأشهد أن سيدنا وإمامنا وقرة أعيننا محمدا عبد الله ورسوله وخيرته من خلقه وآمينه على وحيه، فصلوات الله وتسليماته عليه ما اتصلت عين بنظر ووعت أذن بخبر وسلم تسليما كثيرا. أرى كل مدح في النبي مقصرا، وإن سطرت كل البرية أسطرا. ومن ذا يحصي فضائل أحمد ولو بالغ المثنون عليه وأكثرا. إذا الله أثنى بالذي هو أهله كفاه بذاك من الله فضلا أكبرا. وفي سورة الأحزاب صلى بنفسه عليه فما تمضح بعده وراء. فصلى الله وسلم وبارك عليه وعلى أصحابه الذين آمنوا به وعزروه ونصروه واتبعوا النور الذي أنزل معه، أولئك هم المفلحون. عباد الله، أوصي نفسي الخاطئة وإياكم بتقوى الله. ولقد قال تعالى: ويا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أيها المؤمنون عباد الله، نحن أمام استقبال شهر كريم وموسم جليل. إنه شهر رمضان الذي اختاره الله لنزول كلامه المجيد. قال جل شأنه: شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان. فأهلا ومرحبا بالصيام يا حبيبا زارنا في كل عام. قد لقيناك بحب مفعم، كل حب في سوى المولى حرام. فاغفر اللهم منا ذنبنا ثم زدنا من عطاياك الجسام. أيها الناس، ومعلوم أن الصوم من أزكى العبادات وأفضل الطاعات، بل هو ركن من أركان الإسلام ومبنى من مبانيه العظام. فقد كتبه الله على الأمم من قبلنا. قال تعالى: يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون. نعم، الصوم كتب على الأمم من قبلنا، فهو دأب الصالحين قبلنا، يصومون كل أسبوع يومين
وثلاثة أيام من كل شهر. نعم، الصوم نعمة على هذه الأمة. اللهم أهله علينا باليمن والإيمان والسلامة والإسلام والتوفيق لما تحب وترضى. ودم أمنان كفت لفتاتشن ككنات بوهلا من نجنانيو عند يبركة ورال شهر رمضان. رمضان يتبارك ور نبينا محمد عليه الصلاة والسلام كما عند النسائي في حديث صحيح من يلونا جاءكم رمضان. رمضان متألاتشو شهر مبارك يتبارك ور متألاتشو. የጀነት በሮች የሚከፈቱበት የጀሃነም በሮች የሚጠረቀሙበት ከሸይጣናት አመፀኞቹ ተመርጠው የሚታሰሩበት የኢማን ወር የበረከት ወር ቀልቦች የሚረጥቡበት እጆች የሚዘረጉበት ደግነት በእግሩ ሲራመድ የምናይበት የዝነት ወር ረመዳን መስጂዶች በሰጋጆች የሚሞሉበት ሌሊቶቹ በተሐጁድ ቢደምቁበት የዒባዳ ጉልበት የምንጎናጸፍበት አንጸባራቂ ምሽትን የያዘ ወር ረመዳን። አዎን የአላህ ቤቶች በቁርአን በሚቀሩ ሰዎች የሚታወድበት ለማክተም ሰዎች ቅድድም የሚያደርግበት ከወረደው ቁርአን ጋር ትስስሩ የሚያጠብቅበት የተከበረ የተባረከ ረመዳን መጣላችሁ ይላሉ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም። ይሄ ወር አላህ ዘንድ በጣም የተከበረ ኢብኑል ጀውዚ ረዲየላሁ ተዓላ ዐንሁ በእስልምና ታሪክ በርካታ መጽሐፍን በመጻፍ የሚታወቁት ታዋቂው ኢብኑል ጀውዚ አንድ አባባል አላቸው። ረመዳን እኮ ከወራት ውስጥ ልክ እንደ ዩሱፍ ከ11 ወንድሞቹ ጋር እንደማለት ነው። ረመዳን አንድ ወር ሌላ 11 ወር ዓመት፣ ዩሱፍ 11 ወንድሞቹ እኒ ረአይቱ 11 ከውከበን 11 ከዋክብት ጋር 12 ልክ ዩሱፍ አባቱ ያዕቁብ ዘንድ ተወዳጅ እንደሆነ ሁሉ ከ12ቱ ረመዳንም ከ12 ወር አላህ ዘንድ የተወደደ ነው ይላሉ ኢብኑ ጀውዚ። የተባረከ ወር አላህ ቁርአን የሱን ንግግር ከለውሐል መሕፉዝ ከጥብቁ ሰሌዳ አንስቶ እሱ ዘንድ ከዓርሽ በላይ ካለው ሰሌዳ አንስቶ እንዲወርድ የፈቀደበት ወር ረመዳን ይባላል። ሸህሩ ረመዳን አላህ ረመዳን የሚባለው ወር እኮ ኡንዚለ ፊህ አልቁርአን። ይሄ የመለኮታዊ መመሪያ የሰው ልጆችን ፍልስፍና የገራው አመለካከታቸውን ያናጸው የህይወት ግባቸውን ግልጽ ያደረገው ይሄ ቁርአን እኮ የወረደው ረመዳን ወር ውስጥ ነው ይለናል አላህ። ከሚጠቀሙበት አላህ ያድርገን። ቁርአንን ብቻ አይደለም አላህ ቀደምት ወደ ነቢያት የተወረዱ መጽሐፍትን እንዲወርዱበት የወሰነበት ወር ረመዳን። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ከማ عند الطبراني وأحمد أيضا وحسنه بعض أهل العلم من ይሉናል የኢብራሂም ሱሑፍ ይላሉ። ወደ ኢብራሂም የተወረደው መጽሐፍ እኮ የወረደው በመጀመሪያው የረመዳን ምሽት ነው ይላሉ ኢብራሂም። ከዛም ይላሉ ወደ ሙሳ የተወረደው ተውራት እሱ ደግሞ የወረደው በረመዳን 6ኛው ሌሊት ነው ይላሉ። ወደ ነቢዩላህ ዒሳ ወደ ኢየሱስ የተወረደው ኢንጂል ደግሞ በረመዳን 13ኛው ሌሊት ነው የወረደው ይላሉ። እንዲሁም ወደ ነቢዩላህ ዳውድ ዘቡር የሚባል መጽሐፍ ወርዷል። ወደ እሳቸው የተወረደው መጽሐፍ ደግሞ በረመዳን 18ኛው ምሽት ነው የወረደ ይላሉ። የተከበረው ቁርአን ይላሉ ነብዩ አለይሂ ሰላቱ ወሰላም በረመዳን 24ኛው ምሽት ነው የወረደው። ይሄ ወር የአላህ መመሪያዎች ወደ ነቢያቶች እንዲወርድ የተወሰነበት ወር ነው። የምንገናኘው እንግዳ ትልቅ ነው፣ ግዙፍ ነው። ይሄን ደረጃውን ያወቁ 6 ወር እንዲያደርሳቸው ተማጽነዋል። አላህን አድርሰን ብለው ለምነውታል። ህይወት ከረመዳን ውጭ አልጣፍጣቸው ብሏል። 11 ወር ትርጉም አጥቶባቸዋል። ረመዳን ላይ ነው ነፍስ ጋር የሚታረቁት። ረመዳን ላይ ነው እጅና ኪስ የሚገናኘው። ረመዳን ላይ ነው ቁርአን ጋር እንደ አዲስ የሚላቀሱት። ይሄን ወር ጓጉተው ጠብቀውታል። አላህ ወደ ነቢዩላህ ኢብራሂም የወረደውን ወደ ሙሳ
ወደ ዒሳ ወደ ዳውድ ወደ ነቢዩና መሐመድ አለይሂ ሰላቱ ወሰላም የወረዱ መጽሐፍትን በአጠቃላይ ያወረደው ከፊት ለፊታችን ልንቀበለው በተዘጋጀነው ረመዳን ወር ነው። ግዝፈቱ ትልቅ ነው። ደረጃው ከፍ ያለ አላህ ጾምን የሁሉም ትውልድ ዒባዳ አድርጎታል። ጾም የሚባለው ሁሉም ትውልድ ድንጋጌ አለው። ድንጋጌው ይዘቱ ቢለያይም ሽርዓተን ወመንሃጃ ሁሉም የየራሱ ድንጋጌና መንገድ አለው። እያንዳንዱ ህዝብ ግን ጾም ግዴታ ተደርጓል። ለዛ ነው አላህ እኛ ጋር ግዴታ ማድረጉን ሲነግረን እነሱም ጋር ግዴታ እንዳደረገው አጽናንቶ ይጀምርልናል። ያ አዩሃ الذين آمنوا እናንተ ያመናችሁ ምእመናን ኩቲበ ዓለይኩም الصيام ጾምን በእናንተ ላይ ፍሪዳ ግዴታ አደረግንባችሁ ከማ ኩቲበ على الذين من قبلكم ከናንተ በፊት በነበሩ ትውልዶች ግዴታ እንዳደረግነው ሁሉ ለምን لعلكم تتقون በዚህ ወር ውስጥ ተቅዋን ታዳብሩ ዘንድ ይከጀላልና ወደ አላህ በጣም ትቀርቡ ልባችሁ ይረጥብ ኢማናችሁ ይታደስ ዘንድ ይከጀላልና እነሱም ጋር ጾም ተደንግጓል። አይነቱ ቢለያይ በቀደምት ትውልዶች ላይ እነሱ ቀን እንደኛ ሲጾሙ ማታ ባለቤቶቻቸው ጋር መገናኘት አይፈቀድላቸው ክልክል ነበር። እኛ ጋር ተፈቅዷል፣ እነሱ ጋር ክልክል ነበር። ከቀደምት ትውልዶች ውስጥ አንዳንዶቹ ከመናገር የሚጾሙ ነበር። ከተናገሩ ያፈጥራል። ኢኒ ነዘርቱ ሊልረሕማን ሰውመን ፈለን ኡከልመ ልየውመ ኢንሲያ። እናታችን መርየም ዓለይሃ ሰላም እኔ እኮ ለአላህ አለመናገርን ጾሜያለሁ ዛሬ ሰው ላልናገርም እንዳለች ቁርአን ላይ አትቶልናል። በባለፈው ታሪኳ ላይ ተመልክተናል። እያንዳንዱ ትውልድ የራሱ ድንጋጌ አለ። ጾም ግን ሁሉ ጋር ተደንግጓል። ለምሳሌ እኛ ስናጠፋ ወደ አላህ ተመልሰን የነፍስ አባት የለም ቁጭ ብለ ማልቀስ ነው በአንተና በአላህ መካከል። አተይቱከ ራጂየን ያ ዘል ጀላሊ ፈፈርጅ ማ ተራሁ ሚን ሱኢ ሓሊ ዓሰይቱከ ረቢ ወይሊ ቢጀህሊ ወዐይቡ ዘንብ ለም የኽጡር ቢባሊ ለዐምሩከ ለይተ ኡሚ ለም ተሊድኒ ወለም እግድብከ ፊ ዙለሚ ለያሊ ፈሃ አነ ዐብዱከ ልዓሲ ፈቂሩን ኢላ ረሕማክ ፈቅበል ሱአሊ ብለን የምታለቅሰው ሌሊት ተነስተ ማረኝ ሳላቅ አምጫለሁ፣ የፈንጅ ቀጠና ረግጫለሁ፣ ክብርህንም አይመጥን ነገር አድርጌያለሁ፣ ዝምድና ቆርጠሃል፣ ሶላት አቋርጠሃል፣ ዘካ ባግባቡ አልሰጠህም፣ የሰው ቼክ ይዘህ ጠፍተሃል። ክፍተት የሌለበት ማን አለን? አምጫለሁ ማረኝ እንላለን። አላህ በቀደምት ትውልዶች ውስጥ አላህን አምፀው ራሳቸውን እንዲገድሉ ተውበት እንዲያደርጉ አላህ ወስኖባቸዋል። ፈቱቡ ኢላ ባሪኢኩም ፈቅቱሉ አንፉሰኩም የተባለ ትውልድ አልፏል። የነቢዩላህ ሙሳ ህዝቦች ጣዖትን አመለኩ። አላህ ተቆጣ፣ ሊመራቸው ተማጸኑት። ማህርታው ግን ራሳቸውን እንዲያጠፉ ነው አላህ የወሰነ። አንድ ሜዳ ላይ 70 ሺህ ህዝብ አለቀ፣ እርስ በርስ እየተወጋገ። እኛ ጋር ካጠፋ ወደ በሩ መውደቅ ነው፣ መሰበር ነው፣ እሱ ዘንድ እንባህን ማፍሰስ ነው። የእንባ ጉልበት ወንጀልን ያጸደዋል። እያንዳንዱ ትውልድ ጾም ተደንግጎበታል። አጿጿማችን ቢለያይ ታዲያ ከፊት ለፊታችን የተከበረው ወር ሲመጣ እንዴት ልንጠቀመው አስበናል? እንዲሁ ሳናስበው እንደባከነ ገብቶ ረመዳን ይውጣ ነገ ዒድ ነው እንዴ እንባባል እየተያየን፣ ወይስ ዝግጅት አድርገናል? ረመዳንን በቁርአን ለመጠቀም በጾሙ በትክክል ለመጠቀም ሶላቱን ሳናቋርጥ ለመስገድ ለይለተል ቀድርን ለማግኘት ምን ያህል ተዘጋጅተናል? አሁን ሳናስበው ኒስፈ ሻዕባን ገባነ፣ አፈተለከ ሳምንት፣ ድንገት ረመዳን ነገ ይገባል። ዝግጅታችን ምን ያህል? ረመዳን ሳይገባ ለረመዳን የሚያቅዱ የአላህ ደጋግ ባሮች ናቸው። ረመዳን ሳይገባ ረመዳን እንዴት ልጠቀምበት ብለው የሚያቅዱ ከቁርአን ስንት ያختማል? በየትኛው ሰዓት እቀራለሁ? ከሱብሂ እንደሰገድኩ ነው የምቀራው ወይስ ከየሶላቱ በኋላ ነው? ቅዳውን ይነደፋል። ከስራችን ተጨባጭ፣ ከህይወታችን ተጨባጭ አንፃር፣ ከዋዋላችን ተጨባጭ እስትግፋር ምን ያህል እንላለን?
አሁን ዊርድ አለን ኢስቲግፋር በቀን 1000 2000 ያለው አለኛ መሃል ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር ሚላል ትልቁ ዚክር ነው ነው ነብዩ አለይሂ ሰላቱ ወሰለም ወኢነ ሚማ ተዝኩሩነ ሚን ጀላሊላህ አላህን እኮ ከምታልቁበት ዚክሮች ውስጥ አሉ በጣም ልብ የሚነካው ሐዲስ ነው ሶሒህ ሐዲስ ነው ሱብሃንአላህ በሏል ሱብሃንአላህ ምን ማለት ጥራት ይገባህ ማለት ከጉድለት ውስጤ ከተጠራጠረ መጥፎነት በሰው አንተን ከመመሰል ይሳናል ብሎ ከመጠርጠር ዱዓ አርጌ እስቲጃባ ላደረገልኝ ብለህ ከመበሳጨት ጥራት ይገባህ ወልሐምዱሊላህ ምስጋናም ላንተ ይሁን ወላ ኢላሃ ኢላላህ ከአንተ ውጭ በእውነት የሚገዙት ጌታ የለም ከዛስ ወላሁ አክበር አላህ ደግሞ ታላቅ ነው ኃያል ነው ሱብሓነሁ ወተዓላ ይሄን ቃል ስትሉ አሉ መላእክት ይጽፉታል ወዲያው እንደጻፉትም ኢለይሂ የስዓዱል ከሊሙ ጠይቡ ወደ አላህ ይወጣል አሉ ነብዩ አለይሂ ሰላቱ ወሰለም ሶሒህ ሐዲስ ከዛም አሉ አርሽ ዙሪያ ላይ ይሄ ንግግር አላህ ቅርጽ ሰጥቶት አርሽ ዙሪያ ላይ ይጠውፋል ለሁ ደውዩን ከደውዩ ነህላ ልክ ቀፎው ላይ የወጣ ንቦች እንዴት ነው የሆነ ድምጽ አላቸዋል እያሉ የሚያሰሙት ወጣው ሲሄዱ ልክ የዛ አይነት ድምጽ ያሰማ አርሽ ዙሪያ ይጠውፋል አሉ ይሄ ቃል ስሙን የግለሰቡን ያነሳ እገሌ የገሌ ልጅ ይያል ታዲያ ነብዩ ምን አሉ እናንተ መሃል አላህ ዘንድ ስሙን የሚያወሳለት ይሄ ዚክር ማለት የለም እንደሚል ሰው የለም እንደ ያለው ነብዩ አለይሂ ሰላም ቋሚ ዊርዳለን ሱብሃንአላህ አልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር ጀለ ፊዑላ ረመዳን እንዴት ነው መንገባው ቁርአን ጋር ያለን ግንኙነት ስንት ጁዝ ለመቅራት ነው በቀን የወሰነ ነብዩ አለይሂ ሰላቱ ወሰለም እሳቸውና ቁርአን ሌላ ነው ለሊት ሲቀሩ ያድራሉ ባንድ አንቀጽ ሙሉ ለሊት በሶላት ላይ ይቀሩታል ኢን ቱዓዚብሁም فإنهم عبادك وإن تغفر لهم فإنك أنت العزيز الحكيم ሙሉ ለሊት ነው ይሄን ሲደጋግሙት ያደሩ ሰሃቦቹን ጠርተው ቁርአን ቅሩልኝ ይሏቸው ነበር አብዱላህ ኢብኑ መስዑድ ባስተላለፈው ዘገባ ነብዩ አለይሂ ሰላቱ ወሰለም ጠሩኝና ቁርአንን ቅራብኝ አሉ ያ አላህ መልእክተኛ በርሶ ላይ ወርዶ እርሶ ላይ ቀራለው እንዲያልኳቸው አዎን ከሌላው ስሰማው እኔ ደስ ይለኛል አለ ይሄ ትልቅ ትምህርት ነው ለኛ እኛ ከሌላው ንግግርን አንፈልግም ሁሌኛ ተናጋሪ እኛ ሁሌ ቀሪ ሁሌኛ ኹጥባ አድራጊ ሁሌኛ አስተማሪ የሌላውን የማዳመጥ እድል የለም አዎን ከሌላው ስሰማው ደስ ይለኛል ከዛም ቁርአንን ሱረቱ ኒሳ ከፈትኳል ብዙ ገጽ ተጓዝ ከዛ አንድ አንቀጽ ላይ ሲደርስ አስቆሙኝ ይላል فكيف إذا جئنا من كل أمة بشهيد وجئنا بك على هؤلاء شهيدا ከባድ ክስተት ነው አላህ ያወራ ያለው ነገሩ እንዴት ሊሆን ነው ሁሉን ህዝቦች የውመል ቂያማ ምስክር ስናመጣ አንተንም ኡመቶች ላይ እንድትመሰክር የጠራነ ጊዜ ነገሩ እንዴት ነው አላህ ነብዩ ልባቸው ራደ አቁም አሉኝ አቆምኩ ይላል ኢብኑ መስዑድ ከዛም ዞር ብያየዋቸው አይናቸው በንባርሶ ነበር ቁርአን ህይወታቸው ነው የረሱል ሰለላሁ ዐለይሂ ወሰለም ሰሃቦችን ቁርአን ጋር እንዲጣመሩ ነበር ጥረታቸው ይቀሩባቸዋል ያስተምሯቸዋል ያዳምጧቸዋል ያደንቋቸዋል ኡበይ ኢብኑ ከዕብ ታዋቂው የቁርአን ሰው ነው ነብዩ አንደ ቤቱ ሄዱ አንተ ኡበይ ሆይ አሉት ከባድ ዜና ሊነግሩት ያስለቀሰው ዜና አንተ ኡበይ ሆይ አንተ ላይ ቁርአን እንድቀራብህ አላህ ልኮይ ነው አላቸው ኡበይ ደነገጠ ያ አላህ መልእክተኛ ኡበይ ብሎ በስም ጠራኝ አላህ አላቸው አዎና ኡበይም ባው መቆጣጠር አልቻለም እሰቡት ከናንተ መሃል አንዱን አላህ በስም ጠርቶት ቁርአን አንብብበት ሲባል ከባድ ነገር አቡ ሙሳ አልአሽዓሪ ድምፁ በጣም የሚያምር ሰው ነበር አቀራሩ ውብ ነው መስጂድ ውስጥ ቁጭ ብሎ ሲቀራ በመስጂዱ ጎን የተሰሩ የነብዩ አለይሂ ሰላቱ ወሰለም ቤት ውስጥ ያሉ ሚስቶቹ ያዳምጡ ነበር እየተመሰሱ ታዲያ እንደ ነብዩ ሲያልፉ ቁርአንን እየቀራ ሰሙት ድምፁ ይማርካል
ጣፋጭ ነው አወጣጡ ሚስብ አቀራር ነው ያለው ከዛም ነብዩ አለይሂ ሰላቱ ሰላም አዳምጠው ተማርከው ወጣው ሄዱ ጠዋት አገኙት አንተ አቡ ሙሳ አልአሽዓሪ አሉት ለበይክ የአላህ መልእክተኛ አላቸው ማታኮ ብታይ ኑሮ ምን የአላህ መልእክተኛ አቀራርህን ቁጭ በየሰሰማው አሉት ነብዩ አለይሂ ሰላቱ ሰላም የአላህ መልእክተኛ አዳምጠውኛል እንዴ አወን فقد اوتيت مزمارا من مزامير آل داود ለዳውድ ዘቡር ወርዶለታል ቅድም ብለናል ነብዩላህ ዳውድ ድምጻቸው ማራኪ ነው ልክ ዘቡርን ሲያነቡ አዋፋት ነው የሚያዳምጧቸው ያ ጂባሉ አውቢ ማዓ ተራራው ሁሉ ነው አብሮ የሚያስተጋባው ከሳቸው ድምጻቸው ማራኪ ነበር ልክ እንደሱ አይነት ማራኪ ጣፋጭ ድምጽ ተሰጣላችሁ ነብዩ አለይሂ ሰላቱ ሰላም ታዲያ አቡ ሙሳ አልአሽዓሪ በጣም ተሳበ የአላህ መልእክተኛ እንደቆሙ እኮ ባቅኑሮ ለሐበርቱሁ ተሕቢራን አሳምሬ ነበር ማስውበው አላቸው አወጣጡን ድምጼን ቀጠን ወፈር አድርጌ እንዲያው አሳምረው ነበር የአላህ መልእክተኛ መኖሮቱን ባቃላቸው ለነብዩ አለይሂ ሰላቱ ሰላም ሰሃቦቹ ቁርአን ጋር እንዲጣመሩ እንዲዋሃዱ ቁርአን የህይወታቸው ንግግር እንዲሆን ነብዩ አለይሂ ሰላቱ ሰላም ትልቅ ጥረት አድርገዋል ረመዳን የቁርአን ወር ነው ካነ ስንት ልናختም ወስነን አሁን ነው የሚታቀድ ከገባ በኋላ ረመዳን መውጣት ነው ጊዜ የለው አሁን ጊዜው እኮ አጥሯል አይደል ያለንበት እድሜ አጭር ነው አንዳንዴ በአንድ ሳምንት ውስጥ ሁለት እሁድ ያለ ይመስላል አይደል እሁድ ሲመጣ ፈጣንና አጭር ነው ቀናቶች አዲሱ ዓመት ገባ ብለው ተጋምሷል ረመዳን ገባ ስትሉት ወጣ ነው አለቀ አሁን ማቀድ ይፈልጋል ሁለተኛው ሶላት በተለይ ሶላተል ጀማዓ አላህ ይወፍቀን ይሄም በረካ ገብተን ተጋፍተን ሰግደን መውጣት አለበት ሰዒድ ኢብኑ ሙሰይብ ታዋቂው ታቢዒን ናቸው ተከታዩ ትውልድ ውስጥ አንዱ በላጭ የሚባሉት ሰዒድ ሸኽ ኢማም ሰዒድ ኢብኑ ሙሰይብ ናቸው ሊሞቱ ሲሉ ልጃቸው መጣች አለቀሰች የሞት አፋፍ ላይ ናቸው አባቴ ሆይ ብላ አዝና ያዘቻቸው ልጄ ወይ አታልቅሽ አለው እኔ እኮ አሉ 40 ዓመት ሙሉ ልብ በሉ መስጂድ ውስጥ እንጂ አዛን ብሎ አያውቅም ልብ ብላችኋል ተጠርተው አይደለም ቢመጡ መጣው ነው ጥሪው የሚሰሙ ህያ አለ ሰላት እስኪባል ጠብቀው ያቆም 40 ዓመት ሙሉ እኛም እኮ ስራ ቢዚ አድርጎን አይደለም ሶሻል ሚዲያ ቢዚ አድርጎ እንደሆነ እንጂ የካፌ ጨዋታ የማኪያቶ ግፍ ያርጎን እንደሆነ እንጂ ቀድሞ ለመግባት ማን ጊዜ ይለለዋል ካልተወሻሸን በስተቀር ቲክቶክ የሚበላቸው ጊዜያችን ስንት ነው ሶሻል ሚዲያ የሚገለው ጊዜያችን 40 ዓመት ሙሉ መስጂድ ውስጥ እንጂ አዛን ብሎ ያቅም 30 ዓመት ሙሉ አሉ ያሰጋጅን ጀርባ ይቻላል ከፊት ናቸው ልብ ብላችኋል 30 ዓመት ሙሉ ሁለተኛ ሶፉ ነው ያቁ እኛም ጊዜ የሌለን ሆኖ አይደለም እንዋሽካላል እና ካብድ ካላለ ማንም ሰው 10 ፕሮጀክት በወር የሚሰራ የሚሆን ሰዓት ለሶላት አለ አላህ ራሱ ሶላትን ዲዛይን ያደርገው ሱብሂ እንቅልፍ ዝጨርስ ዙሁር ደክሞ ምሳ ሲያሰኝ ነው የምትሰግደው የረፍት ጊዜ እንየሰጥ አሱር ላይ ወደ ማምሻው መግቢያ መግሪብ ላይ ያው ታቀዋለ ስራ እየቋጨህ ኢሻም እንደዛ አላጣበበብን ሶላት ጀማዓ ለማሳለፍ ከረመዳን እቅዳችን ውስጥ እንክተት ሌላው ሶስተኛው ጾሙን በትክክል ረመዳንን ሐቁን ጠብቀን መጾም መቻል አለብን እነዚህን ካደረግነ ጥቅሙ ምንድነው እቺ ቆሸሸችን ነፍስ የማጠብ እድል ይኖራል የሰው ልጅ ነፍሱ ታድፋለች ሸይጣን እኮ ታስሯል ታዲያ ምኑ ያሳስተናል አደራ ብሏት የሄደች ነፍስ አለች ሸይጣን መጀመሪያ አላህ ስጁድ ስገድ ሲለው እምቢ ሲል ማን ነበር የወሰወሰው ሌላ ሸይጣን የለም ሸይጣን እሱ ራሱ ከሱ ነው የጀመረው ጥፋት ኩራት ተሰማው انا خير منه خلقتني من نار وخلقته من طين እሱን ከጭቃ ፈጥረኔን ከሳት እንዴት ሰግዳለሁ አለ ነፍሱ ትቢት ሞላት እቺ ነፍስ ምን ሰብርበት ወር
يا خادم الجسم كم تشقى لخدمته أتطلب الربح فيما فيه خسران أقبل على الروح واستكمل فضائلها فإنك بالروح لا بالجسم إنسان سوي عسبالا قفويا سقوا عدل إيه مقواقواجون تسافروا عن نفسنا السوان أصدتن ودى الله من دو إلا من أتى الله بقلب سليم السوان ما تبقزونو قرآنو صومو صلاتو السوان ما أصدتن بس أدات لكنو الله زندر رجات بس أدات لكنو يعني ودى الله ستشاقر اللهم بكبر مكبلات نفس الصوت هنا اللج ألا وفعلوا الخيرات واستغفروا ربكم فطوبى للمستغفرين الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه وصلى الله وسلم وبارك على رسوله وإخوانه أما بعد نبينا محمد عليه الصلاة والسلام ترمذي نسائي لي بتزقبوا حديث صحيح بونه زقب عليه أتاكم رمضان يتبارك ورمت الله تشوه بلو نقراتشون سيكوتشو الصاموس عندت دليت على الشهر الصا خير من 1000 شهر عند شور كم يدرج عبادة يبلت أكشنتشال إتشلاليت بقرآن جلسا يتكبرتشو لليت بالواتات ليلة القدر يتلاك أتشو بتلاكو نبي لي بتكبروا بتلاكو أمتاتشو لي ورد تلك هون السطوطة نبي عليه الصلاة والسلام عندي كنت بلو باللبت جبريل متى عند تاريخ نقراتشو أنت محمد كانت بفيت بنبرو أمتو تشوس عند سو نبر ادميو كشامة بلاين عند شامة ملو سيفون أوتتو يا الله دار دنبر سيتبك تكمت علاج سنت عمت يسرا قلقلوت أدرجة عند شي عمت منه أدمياتشو تلقنا نبي الله نوح راسو شي من عملنا أدمياتشو بس ساتشو زمن ولت شامت أدميو هون سوال أدميو مالت إيه عمت لدت هذا أدميو مالت شي من عمل أدمياتشو نم إيه تولد الدنيا ترى أدميو ياتر قمتهم سايزوم ياتر يمتاو إيه تولد نبي عليه الصلاة والسلام يعني أمكو أدمي كسلساس كسبانوار إيه نوع أفريجو دميات كذا كف مليونورال زك مليونورال أفريجو جن كسلساس كسبان أدمياتشن عجرنا سأزي العجرو أدمي ميمتن كاسة أسفل جوال نبي يوم سيازنو الله عندن قرآن لجبريل أسزولاكو أنت محمد أتزن عندن لليت ستأهل رمضانوس الصام بعبادة كاسالف عنده لليت لعند شورا بزات الله ليلة القدر متبال ستعلي تلاقش لليت الصام بعبادة أمته تشكاغنيو تسرتو ميغنيون أجر ستعلوال عند شور مالت ستابازوت بامت 83 عامت كأرات تور مالت عند ليلة القدر تساكتولت ያገኘ ሰው 84 ዓመት አካባቢ ዒባዳ እንደሰራ ይጻፍለታል 10 ዓመት ካገኘ ከ800 ዓመት በላይ 20 ዓመት ካገኘ ለይለቱል ቀድር 1600 ዓመት ተቀምጦ ዒባዳ እንዳደረገ ሰው አጅር አለው ማለት ነው አላህ ሁላችን ይወፍቀን ታዲያ አላህ እቺን ለይለቱል ቀድርን ሲያብራራ የሚያምራብራበትን አንድ የቁርአን አንቀጽ አወረደ ኢና አላህ እኛ አለ ራሱን በክብር ሲገልጽ ኢና አንዘልና አወረድነው ምንን ቁርአን ከየት ወዴት አወረደው እሱ ዘንድ ካለ ሰሌዳ አወረደው አላህ ወደ ምን ወደ በይቱል ዒዛ አንደኛው ሰማይ ላይ አወረደው በለይለቱል ቀድር ከዛ እንደ ክስተቱ ነው ቁርአን እየተዘገነ ይመጣ ኢና አንዘልና ፊ ለይለቱል ቀድር በተከበረው ሌሊት ቁርአንን አወረድነው ከዛም በአግርሞት ጠየቀ አላህ ወማ አድራክ ማ ለይለቱል ቀድር ይሄ የተላቀው ምሽት ማለት ምን አሳወቀህ አላቸው ልቅናውም በሶስት ልግለጽልህ አላቸው ለይለቱል ቀድር የተላቀው ምሽት ማለት ኸይሩን የበለጠ ነው ምን 1000 ሸህር ከአንድ ሺህ በላይ የበለጠ ነው ብዙ ነው አጅሩ ሌላ ጊዜ እንተነትነዋል ከአንድ ሺህ በላይ አጅሩ ይበዛል
ሁለተኛ ደረጃውን ገለጸ። በዚች ምሽት አለ ተነዘሉል መላኢከቱ መላእክት ወደ ምድር ይወርዳል። ወሩሑ ፊሃ ጅብሪልም አብሯቸው بإذن ربهم من كل أمر የአላህን ትእዛዝና መመሪያ ይዘው ይወርዳሉ። እሷም አለ አላህ ሶስተኛ ደረጃዋን ሲገልጽ ሰላሙን هي እሷም ሰላማዊ ነች ሐታ መጥለዕል ፈጅር ፈጅር ንጋት እስኪወጣ ድረስ እሷም ሰላማዊ ነች። ሰላሙን هيን በሶስት ፈሰሩ። አንድ ሰላማዊ ምሽት ነች፣ ደስ የሚል አየር ያለበት ነው የሌለቱል ቀድር ምሽት። ሰላሙን هي ማለት አላህ በዛች ምሽት ለሰው ልጆች ሰላምን እንጂ አይወስንም። ሰላሙን هي ማለት ሶስተኛው ሶላት ላይ ያሉትን ሰጋጆች ኢባዳ ላይ ያሉትን መላእክት መጣው ሰላም ይሏቸዋል። ያን የተለየ ስሜት ይሰማል ይላሉ ዑለማዎቻችን። ምን ነው መላእክት ወደ ምድር ይወርዳሉ አለ ተነዘሉ። ተንዚሉ አላለ አረበኛ ገለጻው ጥልቅ ነው። ተንዚሉና ተነዘሉ ይለያል። ተንዚሉ ማለት ይወርዳሉ ነው። ተነዘሉ ማለት ቁጥሩ ማይታወቅ መላእክ ወደ ምድር ይረግፋል ማለት ቁጥራቸው ብዙ እቺም ምድር ወርዶ ይሞሏታል። ሰጋጆቹን ይሄዱ ይዘይራሉ። አላህ የወሰነውን ውሳኔ ያከፋፍላሉ። በዛ ምሽት እና አንዘልናሁ ፊ ለይለቲል ሙባረከ ይላል በተባረከው ሌሊት ቁርአንን አወረድነው ብሎ አላህ አስከትሎ ምን ይላል ፊሃ ይፍረቁ ኩሉ አምሪን ሐኪም በዚች ሌሊት የአላህ ውሳኔዎቹ ሊበተናል። አንድ ሰው በችግር ላይ ኑሮ ሊሆን ይችላል፣ ሀብት የሚጻፍለት ምሽት ሊሆን ይችላል፣ ታሟል፣ ጤንነት ይላክለት ይሆናል። አላህ በአመቱ የሚከሰተው መላእክን አዝዞ ሚን ኩል አምሪን ትእዛዛትን የሚልክበት ሌሊት። ታዲያ በዚህ ሌሊት ቁሞ እየሰገደ ቁሞ እያለቀሰ መላእክት የተገናኙት ሰው እሱ ምንኛ የታደለ ሰው። አላህ ረመዳን ከሚጠቀሙት አላህ ያድርገን። ገብተው ጾመው ቀርተው ሰግደው በረከቱን ከሚያገኙት አላህ ያድርገን። ያ መን تحبون النبي محمد صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم بأمسكم وفي يومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين اللهم وحد صفوفنا اللهم اجمع كلماتنا اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وسلام على المرسلين والحمد لله رب العالمين ألا فأقم الصلاة.